ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በባህላዊ መንገድ ግጭቶችን የሚፈቱባቸው የሽምግልና የባህል ፍርድ ቤቶች ስራ ሊጀምሩ ነው። በአማራ ክልል በተያዘው ዓመት በባህላዊ መንገድ ግጭቶች የሚፈቱባቸው የባህል ፍርድ ቤቶች ወደ አገልግሎት እንዲገቡ እንደሚያደርግ የክልሉ ጠቅላይ ፍርድ ቤት አስታወቀ። የክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ አለማንተ አግደው ለሪፖርተር እንደተናገሩት ባለፈው ዓመት አዋጅ መውጣቱንና አዋጁን መሰረት ተደርጎም በየአካባቢው ያሉ በባህላዊ መንገድ ግጭት የሚፈቱባቸው የሽምግልና ስርዓቶች ጥናት ተደርጎባቸው በዚህ ዓመት ወደ ተግባር እንደሚገቡም ገልጸዋል። የዚህ ስርዓት በታችኛው ማለትም በወረዳና በቀበሌ ደረጃ የሚተገበር መሆኑን ጠቅሰው እውቅና በመስጠት ወደ ስራ ማስገባት ላይ በትኩረት እንደሚሰራም አክለዋል። ባህላዊ የግጭት አፈታት አሸናፊና ተሸናፊ የሌለው በመሆኑ በተከራካሪዎች መካከል ዘላቂ ሰላም ለማምጣት ከፍተኛ ጠቀሜታ እንደሚኖረውም ተናግረዋል። ፍርድ ቤቶች ትንሽ ጉዳዮች ከማየት በዘለለ ለሀገራዊ እድገት ጠቀሜታ ያላቸው ተግባራት ላይ እንዲሰሩ እንደሚያደርግም ፕሬዝዳንቱ አስረድተዋል። ፍርድ ቤቶች የሚሰጡትን አገልግሎቶች መተኪያ የሌለውና የመጨረሻ በመሆኑ ትንንሽ ጉዳዮች ከማየት በዘለለ ለሀገራዊ እድገት ጠቀሜታ ያላቸው የኢኮኖሚ፣ የልማት፣ የኢንቨስትመንትና የንብረት መብት የፈጠራ ውጤቶች ጥበቃና የውሎች አፈጻጸም ላይ ያላቸውን ሚና በሚገባ አውቀው ማህበረሰቡን በትኩረት ማገልገል እንዲችሉ ለማስቻል የጋራ ራዕይ ለጠንካራ የዳኝነት ስርዓት በሚል መሪ ቃል የክልሉ ዳኞች ጉባኤን ከመስከረም 20 ቀን 2018 ዓ.ም ጀምሮ ለቀጣይ 10 ቀናት በባህር ዳር ከተማ እየተካሄደ እንደሚገኝም ለሪፖርተር ተናግረዋል። በየደረጃው ያሉ የክልሉ ዳኞች ጠቅላይ ፍርድ ቤት የጀመራቸውን የለውጥና የማሻሻያ ስራዎች ላይ ግልጽ የሆነ ግንዛቤ እንዲይዙ በማድረግ በክልሉ የዳኝነት አገልግሎት አሰጣጥን በማላቅ የሕዝብ አመኔታን ማረጋገጥ በሚቻልበት ሁኔታ ላይ እየመከረ እንደሚገኝ ጠቅሰው በሂደቱ የሚያጋጥሙ ችግሮች የሚፈቱበት ሁኔታ ላይ ማተኮርንም አያይዘዋል። ጉባኤው የዳኞች የሙያ ስነ ምግባር ጠብቀው እንዲሰሩ የፍርድ ቤት ውሳኔዎች ጥራትና ቅልጥፍና እንዲኖራቸው ያደርጋል ተብሎ እንደሚጠበቅም ገልጸዋል። በመመዝገብ ጥራት አፈጻጸም የተሻሉ ዳኞች በማፍራት የሚታወቀው ክልሉ አሁን ላይ በዚያ ቁመናው እንደማይገኝ የጠቀሱት አቶ አለማንተ ጉባኤው በየደረጃው የሚታዩ ክፍተቶችን በመለየት ፍርድ ቤቶች የተሻለ እንዲፈጽሙና ማህበረሰቡ የሚተማመንባቸው ተቋማት ለማድረግ የጋራ አቋም የሚያዝበት እንደሚሆንም ገልጸዋል። በሀገር አቀፍ፣ በክልል፣ በጠቅላይ ፍርድ ቤት ደረጃ በወጡ አዳዲስ የህግ ማዕቀፎች፣ መመሪያዎች፣ ደንቦች በቀጣይ 5 ዓመት የፍርድ ቤቶች ስትራቴጂ ጥልቅ ውይይት እንደሚያደርግ ተናግረዋል። ዳኞች ነፃ፣ ገለልተኛ፣ ጥራትና ቅልጥፍና ያለው አገልግሎት ለማህበረሰቡ ለመስጠት ድጋሚ ቃል እንደሚገቡ እየተደረገ ያለው ጉባኤ እስከ መስከረም 30 ቀን 2018 ዓ.ም ድረስ የሚቀጥል ይሆናል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።